ለወንጌል ትልቅ ዋጋ የከፈሉትና ታላቁ የወንጌል አርበኛ ቄስ ቶሎሳ ጉዲና እጅግ በደመቀ ሁኔታ 50ኛ ዓመት የጋብቻ በዓላቸውን ያከበሩ ሲሆን በዝግጅቱ ላይ ታዲያ በታዳሚያኑ ባልተጠበቀ ሁኔታ ሰርፕራይዝ ተደርገዋል። ቄስ ቶሎሳ ጉዲና ከግማሽ ምዕተ ዓመታት በላይ ጌታን ያገለገሉ፣ በተለይ ትውልድን የሚያቅፍ ሰፊ እጅና ታናናሾችን የሚሸከም ሰፊ ትከሻ ያላቸው፣ ስለ ሀገር የሚያምጥ መልካም ልብንና ስብዕናን የተቸሩ አባት ናቸው። ታዲያ በትናንትናው ዕለት 50ኛ ዓመት የጋብቻ በዓላቸውን ያከበሩ ሲሆን በአንድ ወቅት ላይ በአንድ ድል ባለ ትልቅ ሰርግ ላይ ትዳርን በተመለከተ መልእክት እንዲያስተላልፉ እድሉን ባገኙ ጊዜ እንደዚህ ብለው ነበረ። አንድ ሰው በአንድ ወቅት ላይ ስለ ትዳር የተናገረውን ላጫውታችሁ በማለት ንግግራቸውን ይጀምራሉ። አይናቸውንም ወንዱ ሙሽራ ላይ ጣል በማድረግ እንደዚህ ያሉት፣ አንተ ስታገባ ትዳር ልክ ኪቦርድ እንደተሰጠ አይነት ማለት ነው። ምክንያቱንም ያብራሩለታል። አንድ ኪቦርድን በጥሩ ሁኔታ የሚጫወት ሰው ኪቦርድ ሲለመድ ዝም ብሎ አይደለም፣ ብዙ ዘመን ኪቦርድ ጋር ጊዜ ማሳለፍ ይኖርበታል። በደንብም ልምምድ ማድረግ ይጠበቅበታል። ያንን ሲያደርግ የትኛውን ኪ እንደሚመታ ጠንቅቆ ያወቅ ይሄዳል። በተለይ ደግሞ ምኑን ሲጫወት ብዙ ሰዎች እንደሚዘምሩ ያውቃል። ነገር ግን ያልሆነውን ኪ ከመታ ማንም ፈጽሞ አብሮት አይዘምርም። ታዲያ አሁንም አይናቸውን ባልየው ላይ ጣል በማድረግ ሚስት እንድትዘምርልህ ከፈለክ ኪቦርዱን በአግባቡ ተጫወት ወይንም ደግሞ just play the keyboard በማለት እጅግ አስተማሪና አዝናኝ የሆነ መልእክትን አስተላልፈው ወርደዋል። ታዲያ እኚህ አባት 50ኛ ዓመት የጋብቻ በዓላቸውን ያከበሩ ሲሆን በዝግጅቱ ላይ ሰርፕራይዝ ተደርገዋል። እስቲ እኛም ቪዲዮን ይዘላችኋል። ቪዲዮን ተመልክተን እንመለስ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ በበርካታ ወንጌላውያን አማኞች ዘንድ የተወደዱትና ብዙ ለወንጌል ዋጋ የከፈሉት ቄስ ቶሎሳ ጉዲና በትናንትናው ዕለት እንግዲህ 50ኛ ዓመት የጋብቻ በዓላቸውን ያከበሩበትን ሁኔታ በቪዲዮ ላይ የተመለከታችሁትን ይመስል ነበረ። እንግዲህ አሁን ላይ ቄስ ቶሎሳ ጉዲና በአትላንታ በሚገኝ አንድ ቤተክርስቲያን መጋቢ በመሆን የሚያገለግሉ ሲሆን ታዲያ ብዙዎቻችን እንደምናውቀው እንግዲህ በበርካታ ጊዜያት ውስጥ ወደ ሀገር ውስጥ በመምጣት ከሀገር ውስጥ እስከ ሀገር ውጭም ድረስ ወንጌል በስፋት ለትውልዱ እንዲደርስ የጌታን ወንጌል የሚያገለግሉ የተወደዱ አባት ናቸው። በተለይ ደግሞ ትክክለኛ ያልሆኑ ጉዳዮች ላይ አቋምን በመያዝና ትክክለኛውን የወንጌል እውነት የክርስቶስን ማንነት እና የአማንያኑን ባህሪ ምን መሆን እንዳለበት በተለያዩ ጊዜ ሲናገሩ የተመለከቷቸው በርካታ ሰዎች በእውነት እግዚአብሔር አሁንም በዘመናት መካከል
ቅሬታ አላቸው። ከነዛም ሰዎች መካከል አንዱ የተወደዱት ቄስ ቶሎሳ ጉዲና ናቸው በማለት ሐሳባቸውና አስተያየታቸውን ብዙ ጊዜ ይሰጣሉ። ታዲያ እነዚህ ለትውልድ ብዙ ዋጋ የከፈሉትና የእግዚአብሔርን ወንጌል በቅንነትና በጽድቅ ሲያገለግሉት የነበረው ቄስ ቶሎሳ ጉዲና 50 ዓመት የጋብቻ በዓላቸውን በሚያከብሩበት ወቅት እንግዲህ በጣም በርካታ ሰዎች በአካል በመገኘት አጅበዋቸው እልል እያሉ እንግዲህ ድንቅ የሆነን ምሽት አሳልፈዋል ማለት ነው። እኛም እንደ አንድ ክርስቲያን የዩቲዩብ ቻናል ቄስ ቶሎሳን ጉዲና እንኳን እግዚአብሔር ረዳውት፣ እግዚአብሔር ጸጋን ካላበዛና ካረዳ በስተቀር 50ኛ ዓመትን የትዳር በዓል ማክበር ቀላል አይደለም። ስለዚህ እግዚአብሔር እንኳን ረዳውት ለማለት እንፈልጋለን። የቄስ ቶሎሳም የትዳር ህይወት እንግዲህ ከአገልግሎት ባሻገር በጣም በርካታ ወጣቶችንና ክርስቲያኑን የሚያስተምር ነው። ውድ የዩቲዩብ ቻናል ቤተሰቦቻችን ታዲያ በዛሬው ፕሮግራማችን በጣም የተወደዱት የቄስ ቶሎሳ ጉዲናን የ50ኛ ዓመት የጋብቻ በዓልን በተመለከተ ወደ እናንተ አጠር ባለመልኩ ያቀረብንበት ፕሮግራም ይሄንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።